እንደው መጀን መጀን ማውላ መጀን መጀን እንደው መጀን መጀን ማውላ መጀን መጀን ተኝተን የምናድረው ተስፋ ስላለ ነው አይደለም? ነግቶ የምንነቃው ተስፋ ስላለን ነው። ነገ የተሻለ ይሆናል፣ የተሻለ ቀንን እናያለን። ያ ቀንም ይመጣል። በእርግጥም በብዙ መከራዎች ውስጥ ስናልፍ ንጋቱም ያመላክተን የሚያልፉ ብዙ ነገሮች ኑረው ብርሃን እንደሚመጣ ነው። ይሄን እናምናለን። ለዛም ነው ነገን የተሻለ በማድረጉ ላይ ግን የኔ ድርሻ፣ የኔ ሚና፣ የኔ አበርክቶ ምንድነው ነው? ምንድነው እኛ የምንፈጥረው? ምንድነው እኛ የምንጨምረው? ምንድነው የኛ አበርክቶ? ምንድነው የኛ አስተዋጽኦ? ምንድነው ለነገ የተሻለ ተስፋ ምድር ላይ ያስቀመጥነው ፈገግታችን፣ የጣልነው አሻራ፣ እኛነታችንን የሚያስታውስ ምልክት ሆኖ የሚታይ በህይወት እያለን ቆመን ሙተንም እንድንታወስ የሚያስገድድ ነገር ምን አደረግን ብለን ሁላችንም ራሳችንን ጠይቅ። ስለ ነገ ተስፋ ስናስብ ይሄ ነው የመኖራችን ምልክት። ከሞትን በኋላ ሁለተኛ እድሜ የሚሆነን ያስቀመጥነው በጎ ተግባር ነው። እንደው መጀን መጀን ማውላ መጀን መጀን አርት ስለሚባል ጃፓኒስ አርት ልነግራችሁ ፈልጌ ነው። ኪንሱጊ አርት ማለት እቃ እንደዚህ ሲሰበር የተሰበረውን እቃ መልሰው ይገጥሙታል። መልሰው የገጠሙት የተሰበረው እቃ ከዛኛው ከኦሪጂናሉ እቃ ከዚህኛው ይልቅ አንደኛ ኤክስፔንሲቭ ነው፣ ውድ ነው። ሁለተኛ ውብ ነው፣ የአርት ስራ ነው ተሰብሮ የተገጠመው እና ደግሞ ከዚህኛው ይልቅ ጠንካራ ነው ይሄኛው። በህይወታችሁ ብሮከን ሃርትድነስ ይገጥማችኋል። ልባችሁ ይሰበራል። በተለያየ አጋጣሚ በሪጀክሽን አምኖ በመከዳት ይሆንልኛል ብላችሁ ተስፋ አድርጋችሁ ሳይሆን እየቀረ በተለያየ አጋጣሚ ልባችሁ ይሰበራል፣ እንክት ይላል፣ ትደነግጣላችሁ እና you think you are destroyed። በጣም በቃ ያለቀላችሁ ነው የሚመስለው። ግን ብሮከን ከሆነ በኋላ ይሄ ውስጠኛው እናንተነታችሁ ከተሰበረ በኋላ ጊዜ ሰጣችሁት እንደዚህ መልሶ ሲገጥም ልባችሁ ሲገጥም ከበፊቱ ልባችሁ የበለጠ ውብ ነው፣ ከበፊቱ የበለጠ ውድ ነው፣ ከበፊቱ የበለጠ ጠንካራ ነው። በህይወታችሁ የገጠሟችሁን ስብራቶች አትጥሏቸው። ድሮ ቤተሰብ የዘመድ ቤቱ ሲሄድ ሰዎች በግ ወጥ ይሰራና ከዛ አጥንት ይበላሉ አይደለም? ሰው ቤት ከሆነ ዘንጠው ምናምን ተጠንቅቀው ነው። ቤት ከሆነ ግን እንደዚህ የበግ አጥንት ይበላሉ። ከዛ ምን ያደርጋሉ? ውስጥ ያለችዋን ነገር ስለሚፈልጓት ታግለው እምቢ ሲላቸው ይሄዱና በዘነዘና ይሰብሩታል። ከዛ ከውስጥ የምትወጣዋ ነገር በጣም ትንሽ ነች፣ ግን ከበላችሁት ምግብ የበለጠ በጣም ድንቅ ቴስት ያላት ሳቲስፋክሽን የምትሰጠው ያቺ ነች። ስትሰበሩ፣ ኑሮ ሲሰብራችሁ፣ ቻሌንጆች ሲሰብራችሁ፣ ይሆንልኛል ብላችሁ ያሰባችሁት ነገር ሳይሆን ሲቀር፣ ቦይፍሬንድሽ ሪጀክት አድርጎሽ በሌላ ሲቀየርሽ፣ ይሳካል ያላችሁት ነገር ሳይሳካ ሲቀር፣ የምትወዷቸውን ሰዎች አታችሁ በሐዘን ውስጣችሁ ሲሰበር ከናንተ ውስጥ የሚወጣው ነገር ጣፋጭ ይሆናል። ስለዚህ ተሰብራችሁ ከሆነ መሰበራችሁን አትጥሉት። እኔ እንዳየሁት ብሮከን ሃርትድ የሆኑ ሰዎች ውበታቸው፣ ኑሮ ያታገላቸው፣ ኑሮ የሰበራቸው ሰዎች፣ እንክት ያረጋቸው ሰዎች ሳትወዱ ነው ትሁት የምትሆኑት። ሳትወዱ ሃምብል ትሆናላችሁ። ፐርሰናሊቲያችሁ ያምራል። አሮጋንስ እናንተ ዘንድ የለም። እና እቺ ስብራት እኔ በጣም ወዳታለሁ። ሰዎች ጠይቀውኛል፣ አንተ ተሰብረህ ታውቃለህ ወይ ብለውኛል። እኔም ልጠይቅህ ነበር። ኦፍ ኮርስ በደንብ ዳጊ ባልሰበር ኖሮ ከኔ የሚወጣው አይወጣም ነበር። ስለ
ትላንት የሆነ ደላላ ላይፍ ላይ ተቀምጦ የአረብ ሀገር ሴቶችን ሲያጃጅ ላየሁት። በ15 ቀን ቱርክ ሀገር ሸኛቸዋለሁ ምናምን እያለ ቱርክ ሀገር ለመምጣት እኮ 10,000 ብር መክፈልም አያስፈልግም። ቱርክ ሀገር ማለት ከኢትዮጵያ ተነስተሽ ሳውዲ አረቢያ እንደምትሄጂ ማለት ነው። ቱርክ ኤምባሲ ትሄጃለሽ። ከቱርክ ኤምባሲ ቪዛ ትጠይቂያለሽ። 20,000 ብር ታዚያለሽ። ቱርክ ትመጣለሽ። ከዛስ በኋላ ምን ነበር እያለ የነበረው? ከዛ በኋላ ከቱርክ ግሪክ ሀገር ሸኛቸዋለሁ፣ ከዛ ጀርመን ምናምን፣ ቀጥታ ጀርመን ነው ያደረገው። ከቱርክ እኮ መሀል ላይ ያሉት 17 ሀገሮች አሉ። ብቆጥርላችሁ 10ን ልቁጠርላችሁ። አልባኒያ አለ፣ መቄዶኒያ አለ፣ ኮሶቮ አለ፣ ሃንጋሪ አለ፣ ቡልጋሪያ አለ። ስንት ሀገር አለ? ከዛ መሀል ላይ ከቱርክ ቀጥሎ ጀርመን ሀገር ለመጥራት 8-9 ሀገሮች አሉ። ድንበር ቦርደር ማለት ነው። እናንተ ግን የአረብ ሀገር ሴቶች ማፕ እንኳን አታምድ። ሎኬሽን ዩስ አንዳንዴ ሰው ሲቀልድባችሁ ብራችሁን ሊበላ ሲል ሎኬሽን ሞባይላችሁን ክፈቱና ሎኬሽን ዩ። በአሁን ሰዓት ሰው ከሰፈር ሰፈር ለመሄድ ሎኬሽን ያበራል። እናንተ ከሀገር ሀገር እንደው መጀን መጀን ማውላ መጀን መጀን ትልቁ ችግር ምን አለ መሰለሽ? መጽሐፉን መኖር ሳንችል የራሳችንን ችግር እየፈጠርን ነው። እኔ ያው ኢዱ ስለሆነ እኛ ሀገር ወሎ አንድ ሰው አንድ ነገር ይናገራል። ሚስቱን ያው አንድ በስልምና አስተምሮት ሚስቱን 3 ጊዜ የፈታ ሰው እሷ ተፈታ ሌላ ግብታ ባጋጣሚ ካልተመለሰች ማግባት አይችልም፣ መመለስ አይችልም። ምክንያቱም ያ የትዳሩን እንዲንከባከበውና ፍች የሚባለው ነገር ልቅ እንዳያደርገው ነው እንትን ያደረገውና ሰውየው 3 ጊዜ ፈታ። ግን መመለስ ፈለገ። ሼክ ጋር ሂዶ ጠየቃቸው። እነ ሼክ እንደው ኪታብ ሰፊ ነው መቼም መውጫ ይኖረዋል፣ ሴን 3 ፈትቼ ነበር፣ እንደው እንዴት አድርጌ መመለስ እችላለሁ አላቸው። ኪታቡማ ሰፊ ነበር፣ 3 እድል ሰጥቶ ነበር፣ ያንተ አፍ ከኪታቡ ሰፋ አጃሉት። እንደው መጀን መጀን ማውላ መጀን መጀን በአንድ በሁለት በሶስት በአራት በአምስት በስድስት በሰባት በስምንት በዘጠኝ በ10 በ11 በ12 በ13 በ14 በ15 በ16 በ17 በ18 በ19 በ20 በ21 በ22 በ23 በ24 በ25 በ26 በ27 በ28 በ29 በ30 በ31 እንደው መጀን መጀን ማውላ መጀን መጀን አልገደላችሁ፣ ቆርጥማችሁ አልበላችሁ። የሚኒሊክ ዘመቻ ብላችሁ በጥይት እየገደላችሁ ህፃናቶችን ወደ ገደል አልወረወራችሁ። ዊሲ ነው አትሸምጥጥ። አንተም ቤት እሳት አለ፣ ኦሮሚያም አለ፣ ትግራይም ላይ አለ። ችግሩ ምንድነው? እናንተ የኛን አትናገሩ፣ የሌላውን ግን እንደዚህ አድርጉ ነው። 80,000 የትግራይን ልጅ አላፈናቀላችሁ? ሱዳን አልገቡ? የትግራይ ልጅ 80,000 አልተፈናቀለም? አጣዬ ላይ የኦሮሞ ልጆችን አልገደላችሁ? እምሽክ እያደረጋችሁ የኦሮሞ ልጆች አልበላችሁ? የስ ዩ ዲድ አድርጋችሁታል፣ አድርጋችኋል። አንገት ቆርጣችሁ በጦር ሰክታችሁ ገለናል ኦሮሞን እያላችሁ ስትፎክሩ ነበር። ይሄስ ጥፋት ማን ይናገረው? ጥፋት አይደለም። አማራ መልአክ ነው። ቅማንትን በየጊዜው የምታርዱት እናንተ አይደላችሁ? ቅማንትን ወያኔ ናችሁ እያላችሁ የምትገሉት እናንተ አይደላችሁ? መቆሚያ መቀመጫ ያጣው የቅማንት ልጅ አይደል? አገውስ ብረት ለበስ ነው፣ አይሰማህም። ነካ አለው ብትል ይዘለዝላል። አገው አንበሶች ነን፣ አንሰማም። የአገው ልጅ እመቤቴ ንካው፣ የአገው ልጅን ዘንጥሎ ነው የሚበላ። ቅማንቶችን ግን በምትፈልጉት ደረጃ ወያኔ እያላችሁ ገላችኋል። ይዴደ
ስለዚህ እናንተ ቤት ያለውን ወንጀል እንዲነገር አትፈልጉም። ወደ ትግራይ የሚሄዱ ምግቦችን ሴቷ ሳታ ሮጣ ወጣ ጣራ ላይ ምግብ እያወረደች በግ ሲሄድ መንገድ ላይ እየወጣችሁ ስትዘርፉ አልነበር? አልሄዳችሁ? አላረጋችሁትም? ጥፋቶችንም ጥፋት ተሰርቷል፣ ይሄ ነገር ይስተካከል በሉ። ወለጋ ላይ ውጣ፣ ማንም አልከለከለም። ወለጋ የኦሮሞ ምድር ነው። ጌራ አልተመቸህም? ወለጋን አልወደድከውም? ገስዋ ወለጋ ኦሮሚያ ነው። አልተመቸም? አልጣፈጠም? አባቴ ላጥ ትልና ወደ ሰላም የሚሰጠ አማራ ክልል ነው። አታረገው። ይህንን ነው በጣም 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 እንደው መጀን ማውላ መጀን አይ እስኪ ለምሳሌ የአያቶችን ዘመን ሳናጽር ከዛሬ መስሎ ይታየኛል ብስልና ጥሬ። ያኔ በዚያን ዘመን ጠላት ሲያሸንፉ ድልን ሲቀናጁ ከመሬት ሲደፉ ለኢትዮጵያ እንጂ አልነበረም ለዘር። ምን ያደርጋል ታዲያ ቀረዛው በነበር። ዛሬማ ከአንድነት በላይ መለያየት ነግሶ ሰውነት ሲሸፈን ዘርነት ተላብሶ ህሊና ተቀብሮ በስም ተቀይሮ ወገን ተጨካክኖ ለኔ ብቻ ከብሮ ያኔማ ነበርን ተቋርሰር ጎራሾች ከራስ ላይ ሚቆርሶ ለታረዘ አልባሾች። እንዲያ ነበርን በዚያ ደጉ ዘመን ባሁን ቆምን እንጂ በተቃራኒ ጎን። ማልበስ ተገልብጦ ጭራሽ ተራቆትን ማጉረስም ቀረና ካፍ ተናጠቅን። አረ እንደው ምን ጉድነን እኮ አባዬ ይሄንን እኮ ነው ቅድም ያልኩ ቅድም። አይገርምም? እንዳልነበራችሁ ሃይማኖት አክባሪ ወንዱ ሴቱ ሳይቀር ለእምነቱ አዳሪ። እምነት ተረገጠ ፈጣሪም ተረሳ፣ ድሃው ሆዱን አስሮ ሀብታሙ እያጋሳ። በረካው ተነሳ ተተካ በችግር አንዱ ጋር በጎርፉ አንደኛው ጋር በጦር። ግን አባ እኔን ካሳዘኑኝ ካስከፉኝ ውስጥ አንዱ ደረቅ ባያያዘው እርጥቦች ሲነዱ። እስኪ አባ ምን ይሁን ምስጢሩ ውበቷ ተራክፎ ፊቷ የመጥቆሩ። ያቺ አድሮ ድንግል የውበት ማሳያ የቴደች ሀገሬ ምነካት ሀገሬ የቴደች ኢትዮጵያ። ደግፎ የሚያነሳት ምነው ልጅ ማጣቷ ሚያብሰው እንባዋን ሲፈሳት በፊቷ። ለቅሶዋ በርክቶ ሲረጥቡ ጉንጮቿ ምንስ ጨረሳቸው የትሄዱ ልጆቿ። እንደው መጀን ማውላ መጀን በትክክል አላስተዳደርክም እንዳላረክም የማለት ስልጣን ህዝቡ ነበረው። አቡበከር ኹጥባ ሲያደርግ ምን አለ? ከናንተ በልጭ አይደለም አማና ሰጣችሁኛል መሪ አድርጋችሁኛል ብሎ ከተሳሳት አርሙኝ ሲል አንዱ ተነሳና አርሙኝ በሰይፍ ነው ልክ ምናስገባ በትክክል ካልመራሃል። አቡበከር እንዲህ ተብሎ ዛሬ አሊምን መንካት ነው ለምን ትተቻላችሁ? ህዝብ ከመሩ በኋላ አሊም የሚባል የለም። ፊት ለፊት የምትመራው ነገር ሰው ከበደለ ትጠየቃለህ። የሚሊዮኖች ዕጣ ፈንታ ላይ ፊት ለፊት ቆመ የእነሱን ጉዳይ በኸይርም በሸርም ይዘህ ከዛ ስሜን አታንሱ የለም። ህዝብ ካልወደደ እንደው መጀን ማውላ መጀን ለአንዲት ገጠሬ ሴት ስትፈጭ የኖረች ሴት መጁ በመጠኗ ወፍጮም በልኳ ጓያ ትፈጫለች። ጓያ ሽሮ ሲሆን ያበቃል ታሪኳ። አስበው አታውቅም ወደ ኦናው ምድር ለምን እንደመጣች። ከለታት አንድ ቀን ከእናቷ ሆድ ወጣች። ከለታት አንድ ቀን ጡት አጎጠጎጠች። ከለታት አንድ ቀን ለባሏ ተሰጠች። ከዚያን ቀን ጀምሮ ድንግል ድንጋይ ወቅራ ትፈጫለች ሽሮ። አታውቅም ማን እንደሚባሉ ጠቅላይ ሚኒስተሩ። አታውቅም ሽማምንት በሷ ስም ምን እንደሚሰሩ።
አነሳሁት እንጂ እኔም ለነገሩ ፖለቲካ ጥበብ ራስን ማራቀቅ ምን ይጠቅማትና ጓያዋን ለማድቀቅ ከቶ ማንም የለ አበባ የሚሰጣት ከቶ ማንም የለ ከተማ የሚያወጣት ከቶ ማንም የለ በዳንኪራ መላ ወገቧን የሚያቅፋት ልፋቷም መረፍቷም ወደዚህ መጅመሳብ ወደዚያ መጅመግፋት እንደ አባይ ፏፏቴ ሻመት ቢንጣለል ቢጎርፍም ዱቄቱ እንደ ሲኦል ወለል ጫፍ የለውም ቋቱ ከዘመናት ባንዱ መስተዋት ፊት ቆማ በተወለወለው ራሷን ለማየት ከጸጉሯ ላይ ያለው ዱቄት ይሁን ሽበት ሲያቀታት መለየት ያኔ ይገባታል የተሰጣት ዕጣ ከማድቀቅ ቀጥሎ መድቀቅ እንዳመጣ የመጃገፋፏ አምሳሉ ሲሰፈፍ ከቋት ስስት እንጂ ሲሳይ አይታፈስ ትቢያ የሚተነብይ ዱቄት በዙሪያዋ ከባርኔጣ አይሰፋም የኑሮ ጣሪያዋ ስትፈጭ የኖረች ሴት ይህ ነው መጠሪያዋ በእውቀቱ ስዩ እንደው መጀን መውላ መጀን አልተመረክም። እሺ እንግዲህ ወንድማችን ከዚህ በፊትም እንዳሳየዋችሁ መንገድ ላይ አግኝቸው ነበረ እና የፈስ ይደግማል እንደዚህ ምናምን የሚባል ነገር አለ። ምንድነው አሁን የፈስ ይደግማል የሚባለው ነገር? ያው የፈስ ድጋም ማለት ክፉ ምናምን ሰው ሲያስብ ምናምን የሚጣላ አይነት ምናምን ከሆነ ለመጀመሪያ ታገሰዋለህ፣ አዛ በኋላ እምቢ ካለ ትደግምበታለህ። ለምሳሌ አሁን ከዚህ በፊት የፈስ ደግመህበት እንደዚሁ ፈስ በፈስ የሆነ ሰው አለ? አይ አዚ በፊት ያው ብዙም ደግም ያላውቅም የጉንዳል ነው እንጂ ደግም ያላውቅም። የጉንዳል ማለት ምን አይነት ነው? የጉንዳል ማለት በቃ የሆነ ሰው አስቀየመኝና አዛ ጉንዳል ስለከበት ሰውነቱ እንዲበረው ምናምን አደረኩት። ኦኬ ጉንዳን ስትልክበት ጉንዳኖች ሄደው ወረሩት? ኦኬ እና ምን አለ? ተመልሶ መጥቶ ምን አለ? አዛ ይቅርታ ምናምን አጥፍቻለሁ ምናምን አለ። አዛ ይቅርታ አረኩለት። ኦኬ አሁን በጉንዳን አሁን ሌላ እንሽላሊት ምናምን መላክ ትችላለህ ማለት ነው? ሌላ እንደዚህ የተለያየ አውሬዎችን ያው እሱን እኛ አናውቀውም። የፈስና የጉንዳል እና ደግሞ የባብ ነው እንጂ ሌላ አናውቅም። ኦኬ የባብን መላክ ትችላለህ ማለት ነው? እንደው መጀን መውላ መጀን ኢራቅ ብዙ ጊዜ በአምባገነኖች ታወቃለች። ከሳዳም በፊት ኢራቅን ከገዙ አምባገነኖች ውስጥ ሐጃጅ ኢብኑ ዩሱፍ የሚባል በጣም ኃይለኛ ነፍሰ ገዳይ ብዙ ሰዎችን የጨረሰ ሰው ነበር። እዛ ኢራቅ ላይ ሰዎች ስለሱ ምን እንደሚሉ አምባገነን ነውና ምን እንደሚሉ ለማዳመጥ ይንቀሳቀሳል፣ ይሄዳል። አንድ ምሽት ላይ የሄደ ድንገት ጉድጓድ ውስጥ ገባ። አንድ መንገደኛ ሰው ጉድጓድ ውስጥ ገብቶ አድኑኝ የሚል ሰው ድምጽ ሰምቶ ሄዶ አወጣው። ሲያወጣው አያውቀውም ሰውየው። ማን እንደሆነ ካውቀሃል አለው። አላወቅኩም አለው። እኔ ሐጃጅ የኢራቅ መሪ ነኝ። ሐጃጅ ጉድጓድ ገብቶ አወጣሁት ብትል አንገትህን ነው የምልህ አለው። ኧረ ለእኔ አትንገርብኝ እንጂ ማን ብዬ እናገራለሁ አለ። ደህና የተገላገልነውን አወጣ ብለው ሰዎች እንደው መጀን መውላ መጀን ነገስት የተባሉትን ታሪክ አጥንቻለሁ፣ ሁሉም በአስቀያሚ ሁኔታ ነው የሞቱት ይላል። አርጎ እየኮራ ይሄዳል። ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ አልሽኺር የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም፣ እስኪ ረጋ በላል።
ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለው። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እርሳቸውም ገብቷቸዋልና አዎ አውቃለሁ አሉ። መነሻ የሚያስጠላ ፍትወት ነህ አሉ። መጨረሻ የሚገማ ጀናዛ ነህ አሉት። በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞር ነህ አሉት። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኑ ምናነ ከዛ ثم انكم بعد ذلك لميتون ሟች ነህ። መሃል ላይ ደግሞ ቆሻሻ አዝለህ ነው የምትዞረው። ድንግጥ አለ። አረማመዱን አስተካከለ ይላል። አንተ ራስህን ማን ነኝ እኔ ከሰው ላይ የምቆረው? እንደው መጀን መጀን መውላ መጀን መጀን። ሰላም አለይኩም ወራህመቱላህ። ከአፉታ ጋር አንድ ማስተላለፍ የፈለኩት መልእክት ምንድነው? አንድ ሸخص ሲናገሩ ሰማኋቸው። ያኔ አብዱል ሙጠሊብ ካዕባን ሊያፈርስ በመጣ ሰዓት አብርሃ ለካዕባውማ እኔ ያለሁኝ አታፈርሰውም ብለው ቢሉት ኖሮ አላህ ጠይረል አባቢል ላይ ያስቀመጠውን ቁዋ ለሳቸው ይሰጥ ነበር ያደርገው ነበር አሉ። ስለዚህ ወንድሞቼ ይሄ መስጂድ ለምን ፈረሰ ብለን አንዲት ትግል ውስጥ ገብተናል። የአላህ ኃይልና እርዳታ ከኛ ጋር መሆኑን እንዳትጠራጠሩ። እንዲሁም ደግሞ ሸሂድ የሆነባችሁ ልጆቻችሁ ሸሂድ የሆኑባችሁ ቤተሰቦች በሙሉ አፉ በሉኝና እኔ መጽናናቱን ሳይሆን የምመኝላችሁ እንኳን ደስ አላችሁ ነው የምለው። እናም ደግሞ እናንተ ሰብር በማድረግና ደስታችሁንና ምስጋናችሁን ለአላህ በመግለጽ በሰሃባ ጊዜ የነበረውን ኢማን እስኪ በእኛ ዘመን አምጡት። ታሪካችንን በኸይር አላህ ይቀይርልን። እንዲሁም ደግሞ መስጂዳችንን ማፍረስ አይደለም በክፉ አይን ያየብንን ሁሉ ሂዳያ አላህ ይስጠው ማለትም ይከብዳል። አላኩል ሀል ግን ምን ማለት ፈልጌ ነው፣ ቀልባችን ውስጥ ያለው የአላህ ቤት እንዳይፈርስብን እየተጠነቀቀ የፈረሱብንን መስጂዶች አላህ ይገነባልን ዘንድ እንለምነዋለን ኢንሻአላህ። መስጂዱን መገንባት አላህ ይገነባልናል ቢላ ሸክ። ኢነላህ ላ ዩዲዑ አጅረል ሙሕሲኒን ብሏል አላህ። ይሄን ልፋታችሁን ድካማችሁን የወንድሞቻችን ደም በከንቱ እንደፈሰሰ አይቀርም። ናም አላማውን አይስትም። ነገር ግን ምንድነው መስጂድ መገንባቱ ይገነባል። አሁን ያሉ መስጂዶች ደግሞ ምን ጊዜም አምስቱም ወቅት ሰላት መሰገድ አለባቸው። ይሄ ለኛ ጥሩ አጋጣሚ ነው። እማንሰግ የነበርን ሰዎች ሁሉ መስገድ መቻል አለብን እና ኢንሻአላህ ሰላታችንን እንስገድ። ቀልቦቻችን ውስጥ ያሉት የአላህ ማረፎች መስጂዶች እንዳይፈርሱ እንጠንቀቅ። እርስ በርስ ቀልባችንን እንጠባበቅ። ከዛ ውጪ ምን ጊዜም የአላህ እርዳታ ከኛ ጋር ነው ቢላ ሸክ። የአላህ እርዳታ ወላሂ العظيم ከኛ ጋር ነው። አላህ ከአቅመ ደካሞች ጋር ነው። አላህ ከሰብረኞች ጋር ነው። አይደለም መሻይኾቻችን የነገሩን እኛ ደካሞች ነን። እንዲሁም ደግሞ ሙስሊም ታግሷል እየተባለ ነው። ናዓም ሰብረኞች ነን። خلاص ከአላህ ከኛ ጋር ነው። ምንም እንዳንጠራጠር አላህ ይረዳናል። እንደው መጀን መጀን መውላ መጀን መጀን። አትመነኝ ከፈለክ፣ እኔ ግን እዚህ ሰፈር ነው የተወለድኩት። አሃ አንተ ሰፋሪ መጤ ነህ እያልሽ ነው? ኧረ እኔ አላልኩም። ደሞ ጣጤ ማለት ምን ማለት ነው? ባክሽ ባላወቃ አታስደይሚ። እንደዚህ ተመሳስላችሁ ገብታችሁ ነው በኋላ ካላፈናቀልኩ የምትሉት። ደሞ ከሰፈር የት ነው ማፈናቀለ? አታረጊውም እንጂ ወይ አሜሪካ ወይ ወደ አውሮፓ ብታፈናቅኝ ደስ ይለኝ ነበር። ታዲያ ውሰጂኝ እንጂ አፈናቅኝ አይደለም እኮ የሚባለው። ኧረ ባክሽ ቆይችንም ማቃትን ቀላሏን አማርኛም ታስተምሪኝ ትሞክሪያለሽ? ቆይ አንቺ እዚህ ሰፈር ከተወለድሽ እንዴት ነው ያላቅሽም? ምናልባት አድጌ ተለውጬብህ ይሆናል ያላወቀኝ። አሃ አንተ አላደክም የተመጣጠነ ምግብ እጥረት ስላለብህ ቀንጭራሃል እያልሽ ነው? ኧረ እኔ አላልኩም። ለምንድን ያላልኩትን የምትለው? እኔ ስላደኩኝ ተለውጬብህ ይሆናል ነው ያልኩት። ይሄው እኔ እያስታወስኩ አንተ ማታስታውሰኝ የአይምሮ እድገት ውስንነት አለብህ ለማለት ነው አይደል? ኦ ጋድ ለምንድን ክፉ ክፉ ነገር
አንቺን ባለማወቅ የተበሳጭቼ ነው። አትበሳጭ። ግን እንዴት ነው እርጉዝ ዝንቧን የምትለያት? እኔ ስላስረገዝኳት ነው የለየዋት። ዋት እኔንም ተስፋ ብለሽ ሰጠረኝ። እንደዚህ ነበር የደነገጥኩት። እኔማ ስለማውቅ ነው የጠራውክ። እኔም ስላስረገዝኳት ነው የለየኋት። እንዴት ነው ሰው ዝንብን የሚያስረግዘው? እንዴት መሰለሽ? ይኸውልሽ እኔ ከላይ ሆንና ምን አውቄ ነው ባክሽ። የኔ ዘር ፍሬ ይወሰድና ዝንቧ ውስጥ ሲጨመር ታረግዛለች። እኔ ይሄንን አላውቅም። እንዴት አታውቂም? በስልጣኔ ጫፍ ከደረሱት ሀገሮች ነው የመጣሁት አላልሽኝም እንዴ? ከዛም ብመጣ እኔ እዛ አልሰማሁም። ይሄው አሁን ሰማሽ እኮ። ሂጂና አቃጥሪላቸውና ህዝቡን ሁሉ ዝንብ መሳይ ሰው ያድርጉትና እንደውም እንድጠፋላቸው ነው የሚፈልጉት። እንደው መጀን መውላ መጀን ቆይ የሀገራችን ጋዜጠኞችና የሀገራችን አንዳንድ ተቺዎች ማለት ነው ለምንድን ነው ጠቅላይ ሚኒስቴሩን ስተቹ አንቱ ያላችሁ የምትተቹት? አልገባኝም። ማለት መተቸታችሁ ካልቀረ ለምን አንተ ወይ ደግሞ አንቺ በማለት አትተቹ? ጠቅላይ ሚኒስቴሩ እንደዚህ ያደረጉ፣ ጠቅላይ ሚኒስቴሩ እንደዚህ ሆኑ፣ ጠቅላይ ሚኒስቴሩ እንዴ! ምን አይነት ክብር ነው? አንቱ ብሎ ስድብ እንደው መጀን መውላ መጀን የሰፈር እድር ስም ዝርዝር ቁጥር 1 ለጨመ ወርቃ አበ ቁጥር 2 ለቀሰት ቶራ ወይ ቁጥር 3 ማዘደ ባንጋ ቁጥር 4 አይራንቃ ኩሞ አበ ቁጥር 5 ረምዛ ኖራ አሎ ቁጥር 6 ኤረማ ህርቃ ማጣው ቁጥር 7 ደመቀ ሸንቃ አበ ቁጥር 8 ባድር ልውጣ አበ ቁጥር 9 ናድር እንደው መጀን መውላ መጀን ይህንን መልእክት ለአፍሪካ ላለ ሰውና አረብ ላይ ለሚገኙ ለሴቶች ንገሩ። ለአንዳንድ ሴቶችና ለአንዳንድ ወንዶች ንገሩ። ቆይ የእናንተ ደቡብ አፍሪካ ማውጣት ብርቅ ነው? ያንቺ አረብ ሀገር ማውጣት ብርቅ ነው? አንተም መራዳ እኔም መራዳ ምን ያጣለናል? በሰው በረንዳ ሊያጎቴ አንተ ደቡብ አፍሪካ ግጭት ቢነሳ እኮ ሮጤ የምትሄደው ወደ ኢትዮጵያ ነው። አንቺ የእናትሽ ቤት አይደለም ያለሽው። ከምባታ የምትሳደቢ አንተ ከምባታ የምትሳደበው አንቺ እኮ የፈረምሽው ዓመተ ምህረቱ አልቋል። ወደ ኢትዮጵያ ሂጂ እኔ አንቺን አልፈልግም ካለች እኮ እቃሽን ጓዝሽን ጠቅልለሽ የምትገቢ የምትመጪ ወደ ኢትዮጵያ ነው። እንዴት አንተ ከምባታን ትሰድባለህ? ሀዲያ ሆነ ስለ ከምባታ ምን ታወራለህ? ከምባታ እኮ አንተ የተማረ ሰው እንደ ፉጤ ቡቻ በትምህርት ከፈለክ ኦኬ ነው፣ በስራ ከፈለክ ኦኬ ነው፣ በኳስ ከፈለክ ኦኬ ነው። ከምባታ ስለ ከምባታ ምን ታወራለህ? አንቺ ምን ታወራለሽ? ደሞ ሀዲያ ብለህ የምትሳደብ ከምባታ አፍህን ያዝ፣ አፍሽን ያዢ። አረብ ላይ ያለሽ እኔ ኋላ ነግሬያለሁ፣ አፍሽን ያዢ። በቴኳንዶ እንደዚህ 13 ተገልብጬ አየር ላይ ጸጥ አደርጋለሁ። ከጃኪ ቻን ጋር የተጣላው ጀግና እኮ ነው። ዛሬ ጊዜ እንጂ እንዲህ ያደረገኝ አሁን ማለት ነው። ሀዲያዎች ማለት የፍቅር ሰዎች። ምን ትነግራለህ አንተ ከምባታ ስለ ሀዲያ? ሀዲያ እኮ የፍቅር ሰው ከወንድን ካገኙ ያባያ የሚሉት ወይ ሴቶችን ካገኙ ታያያ የሚሉት ከራበሊ ሆሊ ይሄ ምንድነው ቆጮ በወተት የሚሰጡ ወይኔ እነሱ በጸሎትና በስራ የታወቁት ናቸው እኮ ሀዲያዎች። በትምህርት ከፈለክ ኤግዛምፕል ለምሳሌ ፕሮፌሰር በየነ ጴጥሮስ ኤዲ ያከሙለካይ ባየላ ጎጆዮ ባቡር ሻንሊቶዮ የሱ ታናሽ ወንድምየው ደግሞ ይው ኮሎኔል በዛብህ ጴጥሮስ አቦ በሱ ምክንያት በመላ ኢትዮጵያ ዳር ድንበር ለሚጠብቁ
ለወታደሮችና ለአየር ወለዶች ለሚሊሻዎች ለሁሉም ሰላም ይብዛላችሁ። ኢትዮጵያ ላላችሁ ለሁላችሁም ፍቅር ጤና ይብዛላችሁ ይላሉ። አሁን ማለት ነው ሀዲያ የፍቅር ሀገር ነው። ሀዲያ የፍቅር ሰው ነው። ኮሎኔል በዛብህ ጴጥሮስ የተዋጋን ለሀዲያ ብቻ አይደለም ለመላ ለኢትዮጵያ ነው። ለመላ ለኢትዮጵያ ነው። እንደ ንስር አንተ የሰማዩ ነጎድጓድ የኢትዮጵያ ከዋካቤ እንደ ንስር ማለት ነው። ይሄ በድልድይ ስር እንዲያርጎ የሚያልፍ ጀግና ነው እሱ። እናንተ ታቁም እንደ ታው ባዝጋብ ለምን የሀዲያን ስም የነሱ ስም ታሰድባላችሁ? እኛ ኢትዮጵያዊ አንድ ነን። ሀዲያ ምናምን እንደዚህ ማለት የለብህም። ሀዲያ ምናምን ማለት የለብህም። ሀዲያ ማለት ማን ነው? ሀዲያ የተፋቀሩት አሉ ደግሞ ማለት ነው። ከምባታ ያገባል ሀዲያ ያገባል ከምባታ። እኛ ኢትዮጵያዊ ነን። ልንገርህ ስማ መጨረሻ ይሄንን ማለት ስማ ብያለሁ። ስማ እነሱ ማለት ልንገርህ በዘር አትመካ፣ በብር አትመካ፣ በመኪና አትመካ፣ በጎሳ አትመካ። የሚመካ ሁሉ በእግዚአብሔር ይመካ ብለዋል። የኔ ትምክህት እግዚአብሔር ነው። የእናንተን ኮሜንት ላይ ጻፉ። እንደው መጀን መጀን ማውላ መጀን መጀን rồi mua kìa nhau እንደው መጀን መጀን ማውላ መጀን መጀን ፈተና ሲያመጣብን ቅጣት ብቻ አይደለም። አንዳንዴ ፈተና ማለት የኛን ኢማን የኛን ጥንካሬ መለኪያ ነው። አላህ ለዚህ ነው ኢማም ሐሰን አልበስሪ ረህመቱላህ ዐለይሂ ወለነብሉወነኩም ቢሸይ የሚለው የቁርአን አያት ሲቀሩ ነብሉወነኩም ቢሸይ በነገራቶች እንፈትናችኋለን እንሞክራችኋለን ሲል በጣም ያለቅሱ ነበር። ያ ረቢ እንበለውተና ፈضحተና ጌታችን ሆይ አንተ ከሞከርከንና ከፈተንከን እኮ ተጋለጥን፣ አይባችን ወጣ። የሰው ልጅ የፈለገ አማኝ ቢሆን የፈለገ ትልቅ ቢሆን ውስጡ ላይ ሁሉ ጊዜ ያለ ስሜት አለ። እንደ ሰውነት የሚወጣው እንደ ሰውነት የሚያመልጠው እንደ ሰውነት የሚሳሳተው በጣም ብዙ ነገሮች አሉ። ፈضح አለው ሊጋለጥበት የሚችልበት ነገር አለ። አላህ Subhanahu Wa Ta'ala ሱትርን ይወዳል፣ ሱትር ያደርጋል። ከፈረጅ ከችግር በኋላ መፍትሄ አለ። የነቢያቶችን ታሪክ ማየት ለዚህ በቂ ነው። እነ ዩኑስ ኢብኑ መታ አለይሂ ሰላም እንግዲህ በሁት ውስጥ አላህ በቁርአን ላይ እንዳወሳው ታሪክ በሶስት ጨለማ ውስጥ አልፈዋል አይደል? በአሳ ነባሪ ሆድ ውስጥ ገብተው የባህሩ ጨለማ የሌሊቱ ጨለማ ሶስት ድቅድቅ ጨለማን አላህ ፈረጃና መጣ። አላህ መፍትሄና መጣ። አላህ ነገራቶችን ለወጠ። የሁኔታዎችን አስተካካይ የሆነው ጌታ በእጁ የሆነው ጌታ ሁሉን መለወጥ የሚችለው ጌታ ለወጠ። ይሄ ስሜት እኛ ጋር እንዲኖር የሚፈለግ ነገር አለ። ሁሉ ጊዜ በሐያታችን ላይ አላህ እኛን ሊያየን የኢማናችንን ጥንካሬ ሊመለከት እክትባር ያመጣል፣ ፈተና ያመጣል። ለዚህ ነው ነብዩላህ አዩብ አለይሂ ሰላም አላህ ስራቸውን ይወደድላቸውና እንግዲህ አላህ የነብዩላህ አዩብን ጥንካሬ ተመልክቶ ወይም ደግሞ ያላቸውን ያቋም ጽናትና በፈተና ላይ ያላቸውን ታጋሽነት ተመልክቶ ለነብዩላህ አዩብ የክብር መገለጫ በሆነ ጥሪ የጠራቸው እንደው መጀን መጀን ማውላ መጀን መጀን أنا بابي ولا الو ايه يا سوسي يا روح قلبي ماما بتقول لك هتاكل ايه النهارده اعملوا اللي انتوا عايزينه يا حبيبتي عادي مش هتفرق معايا كنت انت مش عايزه تاكل حاجه معينه يا بابا لا 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 مش عايز اكل حاجه معينه ولا حاجه اعملوا اي حاجه اللي انتوا عايزينه اي حاجه ايه طيب يا بابا يا ست اي حاجه وخلاص قولوا لامك تعمل اي حاجه براحتك يا بابا يا ولا ايه يا سوسي يا قلبي ازيك عامله ايه الحمد لله يا بابا طب بقول لك ايه روح هاتي الاكل بسرعه من ماما عشان خاطر انا جعان قوي حاضر يا بابا هو ايه ده مش انت قلت هتاكل اي حاجه ايوه يا ست انا قلت كده بس ما كانش ده قصدي واحنا تعبنا كل يوم بنسألك هتاكل
ايوه برضه انا جعان دلوقتي، اكل ايه انا؟ يلا كل اي حاجه عشان ما تقولناش تاني واحنا بنسألك. يا ست احنا كنا قصدنا نسهل عليكم. ايه الستات دي يا رب؟ مجن مجيد مولى مجن مجيد አሁን በጣም የሰለቸን ነገር ምን እንደሆነ ታውቃላችሁ? አማራ፣ ኦሮሞ፣ ትግሬ፣ ገለመሌ እያላችሁ የኢትዮጵያን ሕዝብ የምታደረቁሩበት። አረ ፖለቲከኞች ስነ ስርዓት ያዙ ፕሊስ፣ በእናታችሁ። እስኪ እንደደረቡ በረሃ ሆናችሁ ሰላም ሆናችሁ ሰላምን እየሰበካችሁ ብትኖሩ ይሻላችኋል። በጣም እየከበረን እያስጠላን ስለመጣ እባካችሁ ፖለቲከኞች፣ የአማራ ፖለቲካ፣ የኦሮሞ ፖለቲካ ምንም አንድ ለውጥ አታመጡ። ኦሮሞ አንቀጥቅጦ እየገዛ ነው። ጊዜውን እስኪጨርስ ድረስ ዝም ብለህ ታልተጠብቅ፣ ዝም ብለህ አትለፍለፍ። በቃ ይሄን ነው ማለት የምፈልገው። ይመቻችሁ። መቻቻል የሶስቱ ብሔር ብቻ ነው በኢትዮጵያ ለብሔር ብሔር ተብሎ የሚጠራው። ሌላውም ሰው ይመለከተዋል ስለ ኢትዮጵያ ጉዳይ። እኛ ብቻ አትበሉ ሶስታችሁ፣ አማራ፣ ኦሮሞ፣ ትግራይ። እንደው መጀን መጀድ መውላ መጀን መጀድ። ፀሐዩ በጣም አቃጠለኝ። አይዞሽ ተለምጂዋለሽ። እኛም እድሜ ለኑሮ ኑሮ ሲያቃጥለን የፀሐዩንም ማቃጠል ለምድ ነው ይለመዳል። እንዴት ነው ግን የሀብታም ልጅ መሆን አላማ የሚሆነው? ለምን አይሆንም? ይሆናል። ምናልባት አንቺ ያለሽበት ሀገር ሁላችሁም ሀብታም ስለሆናችሁ የሀብታም ልጅ መሆን አላማ ላይሆን ይችላል። እኛ ጋር ግን በጣም የምንጓጓበት ትልቅ አላማ ነው። የራስ ሀብት ቢሆን ነው እንጂ ጥሩ የሀብታም ልጅ መሆን ምንድነው የምታገኘው ጥቅም? ውርስ ነዋ። ውርስ ሳለፋ የሰው ፊት ሳይገርፈኝ ስራ ፍለጋ ጫማዬ ሳይንሻፈፍ ቁጭ ብዬ የቤተሰቦቼን ሞት በጉጉት መጠበቅ። ለውርስ ብለህ ወላጆችህ እንዲሞቱ ትጓጓለህ? የኔ መጓጓት ነው እንዴ ገረመሽ? ስንቱ ፈጣሪ ቤተሰቦችን ከደፋልኝ ጃንጥላና ጧፍ አመጣለሁ ብሎ የሚሳልሳል አይደል እንዴ? አራቷሽ እንደዛ ብሎ የሚሳላል? ወደሽ በጧፍና በጃንጥላ አልሞት ሲሉት አይሳካለትም እንጂ ከፈጣሪ ጋር በፐርሰንት ይደራደራል። ቤተሰቦችን ከደፋህልኝ ከማገኘው ሀብት ላይ 20% አስገባልሃለሁ ብሎ። ይሄማ በጣም ጭካኔ ነው። አረ ይሄ ምን ጭካኔ ነው? ፍርድ ቤት ሄደሽ እህትና ወንድም በውርስ ጉዳይ ሲባሉ ብታይ ከተለያየ ቦታ መጥተው በእናታቸው ማህፀን ውስጥ በደባልነት የኖሩ እንጂ የአንድ እናት ልጆች አይመስሉ። አንተ አሁን ያደገ ትልቅ ሰው ነህ። ለምንድን ነው ከዚህ በኋላ የሀብታም ልጅ መሆን የምትመኘው? ማ እኔ ነኝ ያደገ ትልቅ ሰው? አዎ። እናንተ ዲያስፖራዎች ጺም ይሸውዳችኋል አይደል? ባይገርምሽ አራስ ልጅ ሆኜ ነው ጺሜ መብቀል የጀመረው። አትዋሽ፣ አንተማ ትልቅ ሰው ነህ። የት ታውቂኛለሽ? ምን ነው ከእናትህ ማህፀን ቱር ብለህ ስትወጣ የቀለብኩህ እኔ ነኝ አልሽ? አዎ አውቃለሁ። ተስፋ አይደለም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ማን ነው የጠራኝ? የማርያምን በቀል እየፈጨው ነው። ካንቺ ጋር እዚህ ቁጭ ብዬ ስከራከር ሴቷ ሰይጣን ተስፋ ብላ ጠራች። ኧረ ሰይጣን አይደለም የጠራህ፣ እኔ ነኝ ተስፋ ብዬ ጠራውክ። አሃ የኔ ሲአይኤ የኔ ሞሳድ ስለላ ነው አይተላክሽብኝ እንዴ? አንተ ደግሞ ለምንድን ነው የምሰልልህ? እናንተ አሜሪካኖች ምናችሁ ይታመናል? የአገሪቷን ድንግል ሀብት በዝብዛችሁ እኔም በድድብና ጠብቄ ያስቀመጥኩትን ድንግል አይምሮዬን ልትበዘብዙ ይሆናል። እኔ እኮ እዚህ ሰፈር ነው ተወልጄ ያደግኩት እኮ። ስለላም የሚሰለለው እኮ እንደ ስስት ቆዳን በመቀየር የኛን ሰው በመምሰል ነው። እንደው መጀን መጀድ መውላ መጀን መጀድ። ያውም አንድ ሪዋያ አለ ምን ነብዩላህ ኑህ አለይሂ ሰላም አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞት። ሲሞት አምረር አለቀሰች፣ በጣም አለቀሰች። እና ምንድነው ሲሏት ይሄው ልጄ በጧቱ ሞተ፣ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች። ስንት ዓመቱ ነው? 300 ዓመት። ከዛ ነብዩላህ ኑህ ፈመረ በጀንበ በጎኑ አለፉ። ምንድነው የሚያስለቅስሽ አንቺ ሴት? ልጄ ሞቱ ያ ነብዩላህ። ስንት ዓመቱ ነው? 300። አያንቺ የመጨረሻው ትውልድ የአህመድ ኡመት ይመጣሉ፣
እድሜያቸው ከ60 እስከ 70 ነው አሏት። ደነገጠችና ስንት አለች? 60 እና 70 ነው አቨሬጁ እድሜያቸው አሏት። ትክዝ አለችና እድሜያቸው ግን ያ ነብይ አላህ ቤት ይሰራሉን እንዴ አለቻት። እንሰራለን ያውም ወደ ላይ ነው አይደል? مش مخرات في الهواء ስካይ ስክራፐር ነው አይደል? ይሄ ረጅሙ ህንጻ 48 ፎቅ ነው። ቡርጅ ኸሊፋ የሚባለው የዱባዩ የዚህን 4 እጥፍ ከግማሽ ግልጽ ነው። ይሄ በ823 ሜትር ነው ቡርጅ ኸሊፋ። ጅዳ ታወር ደግሞ አሁን እየመጣልን ነው ሳውዲ አረቢያ ውስጥ። ወደ ላይ ስንት ነው? 1 ኪሎ ሜትር። ኪሎ ሜትር አንተ ወደ ጎን የምታውቀው ወደ ላይ ነብዩላህ ነው ያልሰሙት ጉድ ማለት ነው። ሰው ወደ ላይ በኪሎ ሜትር እየሰራ ነው ማለት ነው። ቤት ይሰራሉን እንዴ አላህ ነብይ? አረ ያውም የተለየ ነው የሚሰሩት አለ። እሷ በአንድ ቃል ቋጨችው። እኔ በእነሱ ኡመት ብሆን ዛፍ ላይ ነበር ማሳልፈዋል። ለ60 ዓመት ቤት ሰው ለ60 ዓመት ቤት ይሰራል። ያውም እኮ አይሳካልም። ያው 30 ድረስ ትንደፋደፋለህ፣ 40 ላይ ትንሽ ብር ትሰበስባለህ። የሆነች 40 አጋማሽ ላይ የሆነች ነገር ይኖራል። ተንደፋድፈህ ትደርሳለህ። ሳትኖርበት ወደ ዋናው ቤት ትሻገራለህ። እንደው መጀን መውላ መጀን